እባክህን እስክንድር እባክህን ልጅ አንቺ ምንድነው ይሆንሽ ያለሽው ልጅ ለምን እኮ ታዲያ ምን ላድርግ ያስጨነቅሽኝ እኮ የት ነው አይ ቆይ እንደምን ብዬ እነዚህ ምን ፈልገህ ቃቅዬ እጥላለሁ የወንድሜ ልጆች ነው ሰላም ለማምጣት ቤቱ እንዲቀየር እንዲለመልም ልምላሜ እንዲገባ ሞት እንዲጠፋ እርግማን እንዲነቀል አትጩት በያ እባክህን እኔ ልጅ እባክህን አንቺ ጋር ከልጅሽ ጋር ልጅ ጭራሽ ተለይቶ ከኔ ጋር ትሄጃለሽ በቃ ሰበይ ትሄጃለሽ ከኔ ጋር ወይ እንደዚህ አትጩ ተረጋጋ እኔ እያመመኝ ነው ተረጋጋ እንኳን ያመመኝ አላውቅም ወይ እናንተ ትሞታላችሁ ነው የሚሏቸው ይሄ መንፈሱ እናንተ ጋር ነው የሚሰፍረው ነው እሺ ጸበል ይራጫል ቤት ፍቃድ ያስፈልገው ለጸበል ከኔ ያስፈልገው ከሚስቴ ከባለቤቴ ያስፈልገው እኮ ያው እየነገርኩ እኮ ነው ሱርበን ኮርብ አትልክ ሰላም ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እንግዲህ ትዝታ ራሷን ከሳተች በኋላ ስለተፈጠረው ጉዳይ ትንሽ እንጫወታለን ማለት ነው ከዛ በፊት ላይክ ሼር ሰብስክራይብ ያደረጋችሁ ይሄንን ቪዲዮ ይሄንን ቤት ሞቅ ደመቅ እንድታረጉልኝ እጠይቃችኋለሁ ማለት ነው እንደተለመደው ሱፐር ቻት ሱፐር ስቲከር የሚባሉትንም መስጠታችሁ እንዳትረሱ ሁሌም ቢሆን እዚህ ጋር የተቀመጡትን ሰዎች አመሰግናለሁ እነዚህ ሰዎች ስራዬን እያገዙልኝ ነው ሱፐር ቻት ወይም ሱፐር ስቲከር በመስጠት ማለት ነው እናንተም ደግሞ ያን ነገር እንድታረጉልኝ በአክብሮት እጠይቃለሁ የምትችሉ ከሆናችሁ ከሀገር ውጭ የምትኖሩ ሰዎች ይሄንን ቻናል መደገፍ የምትፈልጉ ሰዎች ሱፐር ቻት ወይም ሱፐር ስቲከር የሚባሉ የታንክስ የምስጋና ስጦታዎች ናቸው በእነዛ ስጦታ ልታግዙኝ ልትደግፉኝ ትችላላችሁ ስለዚህ ከዚህ ጋር እንደተቀመጠው ማለት ነው አርጉልኝ ለማለት ፈልጋለሁ ከቻላችሁ ብቻ ነው ኢትዮጵያ ውስጥ ደግሞ ያላችሁ ሰዎች ይሄንን ቻናል መደገፍ ማገዝ የምትፈልጉ ሰዎች ምንም አይነት ገንዘብ ምናምን አይደለም እኔ የምፈልገው ከናንተ የምፈልገው VPN አብሩልኝና ይሄንን ቪዲዮ ተመልከቱት VPN አብራታችሁ በምትመለከቱበት ሰዓት ይሄ ቪዲዮ ተጠቃሚ ይሆናል ማለት ነው ይሄ ቻናል ተጠቃሚ ይሆናል ማለት ነው ኢትዮጵያን ከዩቲዩብ ጋር ሳይሆን በውጭ ሀገር ስለሚያይልን VPN አብራታችሁ የኔን ቪዲዮ ተመልከቱ ለማለት እወዳለሁ ኢትዮጵያ ውስጥ ያላችሁት ማለት ነው ከኢትዮጵያ ውጭ ያላችሁም ደግሞ በተመሳሳይ ማየታችሁ ላይክ ማድረጋችሁ ለኔ በጣም እጅግ በጣም ትልቅ ድጋፍ ነው ግን በዛው ልክ ደግሞ ሱፐር ቻት ወይም ደግሞ ሱፐር ስቲከር እየሰጣችሁ ደግሞ ከዚህም የበለጠ ልታበረታቱኝ ትችላላችሁ ከሀገር ውጭ ያላችሁ ከስር የሱፐር ቻት ወይም የሱፐር ስቲከር ምልክት አለች እሷን በመንካት ቻናላችንን መደገፍ ትችላላችሁ ለማለት እወዳለሁ እንግዲህ ውድ ተመልካቾቼ ባለፈው ምላችሁ ያኛው ቪዲዮ ላይ ስለሆነ ብዬ ነው እዚህ ላይ እኔ እዛው ቤት ነው ያለሁት አሁንም አባ ትዝታን ጸበል ከረጫት በኋላ የተከሰተውን አይታችኋል ምናልባት ይሄ ቪዲዮ ለመጀመሪያ ጊዜ ያያያችሁ ያላችሁ ሰዎች ለእናንተ መረጃውን ለመስጠት ያክል ከዚህ በፊት እንግዲህ ትዝታ የምትባልና እህታችን ደውላልን ቤቷ ድረስ ሄደን ነበር ባሏ እየደበደባት ከሱ ጋር ለማስታረቅ ጥረት እያደረግን ባለበት ሰዓት ምጧ መጥቶ ልጁም ቤት ውስጥ ተወልዶ ከዛ በኋላ ችግር እንደተፈጠረና በመንፈስ ቤቱ እንደሚታመስ ነው ባለፈው ፕሮግራማችን ወይም ደግሞ ባለፈው ቪዲዮአችን ያየነው አሁንም እዛ ችግር ላይ ያለነው ባለፈው ጊዜ እንግዲህ ከዚህ ቪዲዮ በፊት ትዝታ ሰላም ናት ጤነኛ ናት ብለን ያሰብናት ልጅ ጸበል በመተረጭበት ሰዓት ራሷን ስታወድቅብናለች ከዛም ያው ስትጮህ አይታችሁታል አሁንም ውጭ ላይ አድርገው አባቴ ጸበሉን እየረጫት ነው እሷም ትንሽ እንደ መደነባበር ብላብናለች ትንሽ ግራ ገብቶናል ሁላችንም ደንግጠናል ማንንም የጠበቀው አልነበረም ግን ትዝታ መለፍለፍ ጀምራለች ከጸበሉ በኋላ ማለት ነው እውነት ለመናገር ስቃይ ውስጥ እየገባው ነው ማላቀው ስቃይ ውስጥ እየገባው እንዳለው ነው እየተሰማኝ ያለው ውስጤ በቃ ሰላም አጥቷል በዚህ ምክንያት ማለት ነው ስለዚህ
አሁን እንግዲህ የግድ የልጇ ነገር መስመር መያዝ ስላለበት ምክንያቱም ልጇ የእናንተ ልጅ የኔም ልጅ ነው። አይታችኋል ምን ያህል ስቃይ እንዳየንበት በዚህ ልጅ ላይ ምን ያህል እንደተሰቃየንበት ምን ያህል እንደለፋንበት ምን ያህል ሁላችንም እንደተጨነቅንበት ታውቃላችሁና አሁን ሁላችንም እያሳሰበን ያለው ጉዳይ ይሄ ቤት ምን አይነት ቤት እንደሆነ አላውቅም። አባቴ እንግዲህ በየቀኑ እየመጣው ድርሳንም እየደረስኩ ጸበልም እየረጨው ቤት ውስጥ ያለውን ነገር ለማረጋጋት እሞክራለሁ ብለዋል። እሳቸውን በጣም አመሰግናለሁ። ትልቅ ነገር ነው ያደረጉልኝ። ከዛ ውጭ ግን የግድ ባለቤቷም ሕክምና ማነው ጸበልም መጸበል ይኖርበታል። ቅድም አይታችሁታል። አንዴ ሰው አንዴ እንትን ሲሆን ጸበሉ ሲረጭ እንዴት ሲያደርገው እንደነበረ ማየታችኋል። ስለዚህ አሁን ምንድነው እንደ ሀሳብ ከካሜራማናችንም ጋር ከክሮዎቻችን ጋር ያወራ ነው እሱን ጸበል መውሰድ አለብን። ምክንያቱም በነገራችሁ ላይ ወንዴ ማለት ይሄ ጸላዩ ወይም መጥፎ መንፈሱ ካልተጋባበት እጅግ በጣም አሪፍ ሰው ነው። ሲጋባበት ደግሞ በጣም መጥፎ ሰው ነው እና ግራ የሚያጋባ ነው። ስለዚህ ይሄን ነገር ደግሞ መስተካከል የሚችለው ደግሞ በመንፈሳዊ ነገር ስለሆነ እንግዲህ መንፈሳዊ የሆነ ጸበል ወይም እምነት ምናምን ማድረጉን መርጠናል። ወይ ስውሯ ብቻ አንዱን ታቦት አንዱን ገዳም መርጠን የምንሄድ ይሆናል ማለት ነው። እሱን ይዘነው የትዝታ ጉዳይ ግን ግራ ጋብቶናል። ድንገት የተፈጠረ ነገር ነው። እንግዲህ አባቴ እንዳሉት እንደሰማችሁት ነው። ቤተክርስቲያን መግባት ስለማትችል ወይም ገዳም መግባት ስለማትችል እዚሁ ድርሳን እየተደረሰላት እዚሁ ጸሎት እየተደረገላት ጸበሉን ትጠመቅ ነው ያሉን። ስለዚህ ከባለቤቷ ጋር ልመካከርና ሜቢ ከተሻለው እሱን መጀመሪያ ኖርማል መሆኑን አረጋግጬ ማለት ነው። አሁን ደህና ነው ተሽሎታል ብለውኛል። በእርግጥ የኔ ሰዎች ከሱ ጋር እንመካከራለን። ተመካክረን ለትዝታ የሆነ ነገር ማድረግ ይኖርብናል ማለት ነው። አሁን እኔ ያሰብኩት ምንድነው አንተ ያሰብከው ካላችሁኝ ህፃኑን ከኔ ጋር መውሰድ ነው ያሰብኩት። ያው ከኔ ጋር ስላችሁ እኔ አይደለም የማሳድገው ኖርማሊ ግን ለሞግዚት ሰጥቼው ከሞግዚት ጋር ቢያንስ እነሱ ከዚህ ነገር ውስጥ እስኪወጡ ድረስ ህፃኑን ከዚህ አካባቢ ለማራቅ የኔ በምላቸው ሰዎች ውስጥ እንዲቆይ ለማድረግ ነው ያሰብኩት። እስኪ ባለቤቷንም ልጥራው ከሱ ጋር ልማከርበት። ከዛ ውጭ እሷንም ጠርቻት ደግሞ ከሷም ጋር አሁን እሷ ራሷን ድጋሚ ስታለች ጸበልን በምትረጭበት ሰዓት ነው የተባልኩት። ስለዚህ ወንዴን አወራዋለሁ። ወንዴን ካወራሁት በኋላ ደግሞ ከሷ ጋር የሚሆነውን አብረን እናያለን ማለት ነው። እናንተ ግን ውድ ቤተሰቦቼ ይህንን ቻናል ማበረታታችሁ እንዳትረሱ። በጣም በጣም አመሰግናለሁ። ሀሳብ ለምትሰጡኝ፣ ለምትደግፉኝ፣ ሁሌ እየደወላችሁ ለምታበረታቱኝ በጣም 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 አመሰግናለሁ። የምር ካሰብኩት በላይ ብዙ ሰዎች የኔነት ተሰምታችሁ የትዝታ ህይወት የኛ ህይወት ነው፣ የወንድ ህይወት የኛ ህይወት ነው፣ ያንተ ህይወት የኛ ህይወት ነው ብላችሁ ተጨንቃችሁ ለምታደርጉት ነገር ግን ምስጋናዬን አቀርባለሁ። አይ ቲንክ ወንዴ ተነስቷል እያሉኝ ነው። ወንዴ ወንዴ እንዴት ነው አሁን? ለውጥ አለው? እና ትመጣለህ እናውራ ወይስ ልምጣ ነኝ? ትመጣለህ? እና በቃሽ። እንግዲህ ውድ ተመልካቾቼ ያው ወንዴ ይምጣና ከወንዴ ጋር የተወሰነ ቆይታ ይኖረኛል። እስከ ፕሮግራማችን ፍጻሜ ግን አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ወንዴ እኔ ጋር መጥቷል። እንግዲህ ከወንዴ ጋር የተወሰነ ቆይታ ይኖረኛል። ያው ያለውን ነገር እያየኸው ነው ወንዴ። ብዙ ነገር እየተፈጠሩ ነው እዚህ ቤት እና እስኪ ምን ታስባለህ? ምን እናድርግ? አሁን አንተ መጀመሪያ እስኪ ስላንተ ንገረን። እንዴት ነህ አሁን? ምን እየተሰማህ ነው? የምር ወንዴ ነህ ወይስ የሚያስቸግረው ወንዴ ነው? አሁን ወደ ምር ወንዴ እየተመለስኩ ነው። ደህና ነኝ ተመስገን። ከበፊቱ ብዙ ለውጥ አለው። ትንሽ እዚህ አካባቢ ላይ ሳክ የነበረው እነዚህ ነገሮች ትንሽ ወደ መደራረቅ እየመጡ ነው። የፈነዳዱ እዚህ ውስጥ ላይ እዚህ አካባቢ ወደ ላይ የወጡ እነዚህ
የፈራረጡ አሉ አይደል? እነሱ በቃ አሁን ወደ መድረቅ እየመጡ ነው እንጂ ምንም ብቻ ደህና ነኝ። ምንም አለ ያው አሁን ምንድነው መሰለህ ወንዴ እያስቸገረን ያለው አሁን ኖርማል ነው። ወንዴ ላወራው ብዬ ስመጣ ተቀይረ መሳደብ አሁን ቅድም እየሰደብከኝ ነበር። ኧረ በእውነት ኧረ ይቅር በለኝ። አይ ችግር የለም። ቤቱን በጠበጥከው እኮ አልከኝ አልኩ እንዴ? አይ አውቃለሁ አንተ እንዳልሆንክማ ሁላችንም እናውቃለን አይደል ካሜራማን? አሁን ደህና ነው። አሁን ደህና ነው። ደግሞ የሚገርም ነገር ማለት ፊትህ ያስታውቃል። እሱ ራሱ ሲሆንና ሳይሆን በቃ ያስታውቃል ፊቱ። አይኑ ምናምን ጉድጉድ ነው የሚለው። አዎ የሚገርም ነገር ፊትህ ይጠቁራል። ይሄ አይንህ አካባቢ በተለይ ይጎደጉዳል ምናምን እና ልክ እንዳልሆንክ ያስታውቃል። አሁን ደግሞ መለስ ብለሃል ከነበርክበት ተመስገን። ትንሽ መለስ ለማለት እንትን ብለሃልና ቅድም ጸበሉን ያው አባ ምረጮ በጣም ነበር ስታስቸግር የነበረው። አላት ግን ጭራሽ አባ መተው አባ መተው እየረጩ ነበረ። አይ ተመስገን። እሱ ነው ትንሽ እና አሁን ቀዝቀዝ ብሏል መሰለኝ። ወዲያው ነው እየረጩ ራሱ ተረጋጋ እያለ አሁን ተረጋጋህ መሰለኝ በደንብ። ደህና ነኝ። እዚህ ጋር ትንሽ ራሴን ነው ትንሽ ራስን የማለውን ስለተቀባው ደህና ነኝ። ተወኛል ቀስ እያለ ተመስገን። ከዛ ምን ተፈጠረ መሰለህ እንግዲህ ያው አይተሃል፣ ግን ልንገርህ ብዬ ነው። እዚህ ቤት ላይ ትልቅ የሆነ መጥፎ መንፈስ አለ። ቤቱን እየረበሸ ያለ፣ ቤቱን እየበጠበጠ ያለ፣ ምንም እንኳን መነሻው ቤተሰቦችህ ቢሆኑም ግን አሁን ላይ ነገሩ ስር እየሰደደ ነው። ባለፈው ትዝታ ትንገራህ አላውቅም። እኛን ሲከታተሉን የነበሩ ሰዎች አሉ፣ የእናንተ ወገኖች ማለት ነው። ይሄን ልጅ መግደል አለብን፣ ይሄን ልጅ ማጥፋት አለብን ነው የሚለው። አንተም ደግሞ ራስን ስትስት አንተ ውስጥ ያለው ሌላ ማንነት ደግሞ ልጁ መሞት አለበት አለዛ እኔንም መሞተው እያለ እየበጠበጠ ነው እሱም ራሱ። ዞሮ ይሄ ሁሉ የመንፈስ ስራ ነው። የመንፈስ ስራ ደግሞ ሊስተካከል የሚችለው በመንፈሳዊ ነገር ነው። በጾም፣ በጸሎት፣ በስግደት፣ በጸበል፣ በእምነት እንደዛ ነው ነገሮች የሚስተካከሉት። እና ስለዚህ አሁን ምንድነው ማድረግ ያለብን መሰለህ? ትዝታ አሁን ቄሱ ቤት መጥተው ነበር አያየኸው ማለት ነው። ቅድም አንተን ሲረጩ የነበሩ አባት ከዛ እሷን ሲረጯት መጮህ ነው የጀመረችው። ስለዚህ አሁን እሷ ጮኸች ማለት በቃ እዚህ ቤት ውስጥ እንግዲህ ባዶ ንጹህ ሰው ነው ወይም ደግሞ ምንድነው ብቻ ይሄ መንፈስ የሌለበት ሰው የለም ማለት ነው። በቃ ባጭሩ አሁን እንደዛ ነው። እንደዛ ነው ማለት ነው። ስለዚህ ምንድነው ከእነሱ ጋር ስንመካከር ያሰብነው ነገር ምን ተመከራችሁ? ልጁ ለተወሰነ ጊዜ እኛ ጋር ቢሆንስ? ጥሩ ያው ለሰላም ለጤና አይደለ? ቤቱ ሰላም እንዲሰፍን አይደለ? ይሄ ቤት ፊት ወደ ነበረበት ህይወት ላይ እንዲመለስ አይደለ? ያንተም ትግል ይሄ ሁሉ የምትለፈው ለእኛ ነው አይደለ? የምትታገለው እኔ ሰላም፣ ጤና፣ መንፈሳዊ ወደ ቀደሙ ነገር እንዲመለስ እፈልጋለሁ። እኔ በእኔ የእሷን አላውቅም፣ ግን የእኔ ምኞቴ ነው። እኔም መዳን እፈልጋለሁ። ይህ ላይ ወጡ ነገሮች አሉ። እነዚህ ነገሮች እያስቸገሩኝ ነው። ተነስቼ ሰርቼ ቤትን ማስተዳደር አለብን። ልጄም እንግዲህ ያው ሰው አይደለም መብላት አለበት፣ ብዙ ነገር ያስፈልገዋል። ስለዚህ የኔ መዳን ደግሞ ለዚህ ቤት ወሳኝነት አለው ያስባለሁ። እና እስኪ የምትለው ነገር ላይ እስማማለሁ። አሁን ምን አለ መሰለህ ትዝታን
ባለቤትሽን ወደ ጸበል ውሰደው ስላት ከኔ ተለይቶ አይሆንም፣ ከኔ መለየት የለበትም ነው እያለችኝ ያለችው። አንተን ማለት እኔን ነው? እሺ። እና አሁን ሰዎች ምንድን ነው ያሉኝ? በቃ ወይ ስውሯ ወይ የሆነ ገዳም ውሰዱትና ጸበል ይጸበል ያለው መንፈስ አንተ ጋር ያለው መንፈስ እንዲስተካከል ያድርግ ነው። ያው እሷን ደግሞ ሳወራት አይሆንም ነው የምትለው። አንተ ያልከው ነው መሆን ያለበት። ለሰላሙ፣ ለጤናው፣ ለህይወታችን፣ ለዚህ ቤት ትልቁ መሰረታዊ ነገሩ ሰላም እና ሰላም ከሌለ ደግሞ ጥሩ አይመጣምና ሁሉ ጊዜ ደግሞ እየተቸገርን በዚህ መንፈስ አሰራር ደግሞ እየተሰቃየን መኖር የለብንም። እንደምትነግረኝ ከሆነ አሁን እሷም እንደዚህ አይነት ህይወት ውስጥ ካለች እኛ እንኳን ከዛም ጀምሮ ከመጀመሪያው ከውልደትም ከእናት ከአባትም ጀምሮ የመጣ ነገር ስለሆነ እኔ እንኳን እንደዚህ የሚያስቸግረኝ ያው መስተካከል ያለበት ቅድም እንዳልከው መንፈስ በመንፈሳዊ ነገር ነው። ሌላ መድኃኒት መርፌ ምን ባህላዊ ነገር የለም፣ አይመልሰውም። አሁን ከነገርከኝ ሀሳብ ሳስበው እውነት ነው መሆን ያለበት አንተ ወደምትለው ሀሳብ ላይ ነው እኔ ሀሳብ የምሰጠው። ትዝታም ብትሆን ወደዛ እንድትመጣ ማድረግ አለብኝ። አሁን ትንሽ እሷ የትዝታ ነገር ከበደኝ። በቃ አሁን ድርቅ ነው ያለችው፣ ሙሉ ለሙሉ ድርቅ ነው። ልጅሽ አንቺ ጸበል ተጸበይ። ቆይ አሁን የዚህ ቄስ ልኬ ነበረ። እሺ ቅድም እኮ አንተ ሳትሆን ያኛው አንተነትህ እኮ እየሰደበኝ ነበርና ቄስ ልኬ ጸበል ቤቱ ጸሎት ይደረግበት የሚረጩም ካሉ ይረጩ ብዬ ልኬ ነበር። እሷ ግን ሌላ ጊዜ ጠራቸዋለሁ ሂዱ ብላ ነው የመለሰቻቸው። ይሄን ያወቅኩት ዛሬ። ጉድ ፈላ። አላወቅኩም እኔ እና የጸበል አልወድም ነው እያለች ያለችው እሷ። እና እስኪ አሁን እሷን እንጥራት። እንግዲህ ተረጋግታ ይሆናል የተወሰነ እሷን ስንረጫት መጮህ ነው። ሌላ ምንም ያወራችው የለፈለፈችው ነገር የለም። ግን እየጮኸች ነበር። እዚህ መሬት ላይ ነው ወድቃ የነበረው እሷ ማለት ነው። እዚህ መሬት ላይ ነው ወድቃ የነበረው። ስለዚህ ትምጣና አንተ አማክራት። አሁን ድርቅ ብላለች። እኔ አልዋሽም። እኔ አሁን በቃ አቃተኝ። ሁላ ሳልዋሽ ነው የምነግርህ። ባለቤትሽም እየተስተካከል አይደለም። ስለዚህ ወይ የማይስተካከል ከሆነ የመንፈሱም ነገር እንዲፈታ ከባለቤትሽም ጋር ተለያይ የሚል ሀሳብ አቅርቤላታለሁ። ልጅሽን የምታሳድጊ ከሆነ ልጅሽን እኛ እናግዝሽና ልጅሽን ይዘሽ እደግ እንትን በይ። ግን አንተ አሁን ራስን ስትስት እዛ አረቄ ትጠጣለህ። ከዛ ሌላ ሰውን የምትመጣው ባለፈው እህቷን አንቺ የባሪያ ዘር ከኛ ዘር ጋር እንዴት ትቀላቀያለሽ ምናምን ብለህ በቃ በጣም ነው ስትሰድባት የነበረው። እኔንም አልቀረልኝም። አዎ እዚህ የቀረላ እሱ ራሱ አልቀረለትም። ሁላችንም ነው ስትሰድበን የነበረው። ይሄንን ነገርኛ አንደርስታንድ ለማድረግ እንሞክራለን። ግን እስከ መቼ ነው? ይቅር በለኝ እባካችሁ። አይ አሁን ይቅር በለኝ ምናምን እሱ አይደለም እኮ እኛ አሁን ወንዴ እሱ ሳይሆን እንዴት ነው ከዚህ ነገር ውስጥ የምትወጣው? ወደህ ላይሆን ይችላል። ይሄ ነገር መንፈስ እያስቸገረ ሊሆን ይችላል። ግን በመሀል ህፃን አለ እዚህ ጋር። ያንተ ቤተሰቦች እያረፉ አይደለም። ያንተ ቤተሰቦች በጣም እየበጠበጡ እናትህ እዛ እስር ቤት ሆና በምን ስልክ እንደምትደውል አላውቅም። እየተደዋወለች ነው አሁንም ድረስ እዚህ ቤት። አዎ ለሌላ ሰው እየደወለች ነው። እዛ እኔን እኮ ለማሳገት እኮ ጥረት እያደረጉ ነበር። የሚከታተሉኝ ሰዎች ነበሩ። እዚህ መጥቶ የነበረው ባለፈው ባህላዊ ሐኪም ምናምን ብሎ የመጣውም ሰውዬ የመጣው እሷ ናት። በቃ ሁሉንም እያወራቻቸው ያለቻቸው። እዚህ ውሳኔ አንድ ደረጃ ላይ መድረሳለን። አዎ እሷንም እናናግራታለን። ድጋሚ ሂደን ፖሊስ ጣቢያ እዛው እናወራታለን። ወንድምና እህትህ እንማን ነው እናትህ እንደዚህ አይነት ነገር ውስጥ ነው ያሉት። አሁን ግን ጊዜያዊ መፍትሄ ለጊዜው አሁን ይሄ ቤት ይቅዳል። ይሄ ቤት ከተሳከለ በኋላ ወደ ሌላው እንሄዳለን። አሁን ይሄ ቤት ሰላሙን አጥቷል። ይሄ ቤት ተደፍርሷል። ሁሉም ነገሩ ድብልቅልቅ ነው ያለው። ስለዚህ እሷ ትምጣ፣ ጸበል አንተ መጸበል እንዳለብህ አሳምናት። ልጁም እኔ ጋር መሆን እንዳለበት አሳምናት። በቃ እኔ ለተወሰነ ጊዜ ሞግዚት እናዘጋጃለን። እሱን ነገር እናስቀምጣለን። አይመስልህም? ምን ይመስላል? ጥሩ ሀሳብ ነው። እንደው
እዚህ ቤት የሚረብሹ ነገሮች አንዳንድ የሚረብሹ ነገሮች እኔንም ቀጣይነት ባለው መልኩ ቀጥ ብዬ እንዲሄድ ቤቴንም እንዲመራ እሷንም በደንብ ገጽጣታለሁ። እዚህ አንድ የወንድሜ ልጆች እዚህ የሰቀልኳቸው ፎቶዎችም አሉ። እነዚህንም አሁን እነቃቅልና ልጄን ነው የምሰቅለው። ቀጣይ ሲሻለኝ ሲያድግ ወደዛ ነው እንጂ ማረገው እንጂ አሁን ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ለእኛ ብለህ እየደከምክ ነው እስካሁን። እንግዲህ እሷንም አሁን እስቲ ያለውን ሀሳብ ወስጄ ለአንተ ጋር ሆነን ወደሚሻለው ሀሳብ ላይ እመጣለሁ የሚል ሀሳብ ነው ያለኝ። አይሻልም? አይሻልም? አዎ አይሻልም? እንደዛ አይሻልም? ካሜራማን ስለዚህ ዝም ብሎ እንደዛ ቢያርግ ይሻላል አይደል? አዎ ይሻላል ከሚረብሸው። አይ እንደዚህም ከሚረብሽህ ዞሮ ዞሮ ምን አለ መሰለህ እዚህ ቤት ውስጥ ያለው መንፈስ ከባድ ነው። በቃ በግልጽ አማርኛ ማለት ነው። ልጅ አንተም ሚስትህም ትልቅ ሰው ናቸው። አትሊስት የሆንከውን እንኳን ትናገራለህ። ልጅህ ግን አሁን መናገርም አይችልም። ገና በቀናት የሚቆጠር እድሜ ላይ ነው ያለው። የእሱም ራሱ በጣም ያሳዝናልና ይሄ የመንፈስ ነገር መፈለግ አለበት። ይህን ሁሉ ስትታገል እኔ አልገባኝም ነበር። ስለዚህ እኔ እንደውም አንተ ከምትታገለው አንጻር እንደውም አንተን መደገፍ ነበረብኝ። ያ በታስኩት ነገር ይዤ ነው። እነዚህ አይ ቆይ እንደምን ብዬ ልሂድ? እነዚህ ነቃቅዬ እጥላለሁ። የወንድሜ ልጆች እንትን ነው። አይ ግን እኮ ምንም አላረገም። ገደለ። ኧረ ተው ገደለ። ይሄን ቤት የሚበጠብጠኝ የኔን ቤት ይንገርስ። እሺ እኔ ቤት ተበላሽቶ የእነሱ ህይወት ቀስ በል የእነሱ ህይወት ያዝ ደንቆ እየኖሩ እኔ ቤት ነው የሚዝናኑት። ቤት ነው የሚዝናኑት። ቆይ እሺ ቀስ በል እስኪ ቀስ በል ምኑን አይተህ ገና ነው ቃጥሏል። ሌላ ምንድን ነው የሚቀረው? ይኸኛውን እሺ ቀስ አድርገህ ቀጣይ ለምን እንደማደርግ ታውቃለህ? እሺ የልጄን ፎቶ ነው የማስቀምጠው። በቃ ቆይ በኋላ ላይ ቁጭ ብለን እኛ እናወርደዋለን። ቆይ አሁን ይኸውልህ እኛ እንጫወት እኮ በቃ ይኸውልህ ይቆይ በቃ እኔ አወርድልሃለሁ። እኔ አወርደዋለሁ በሙሉ። ቀጣይ ለምን እንደማደርግ ታውቃለህ? ቀስ በል ጠቅላላ እዚህ ቤት ውስጥ ሳየው ማለት ነው መንፈስ አለ። ሰላም ያሳጣን መንፈስ አለ። ምንድነው ማድረገው መሰለህ? ጠቅላላውን አውጥቼ የምሰባበሩን እሰባብራለሁ። ግድግዳውንም በቀጣይ ላፈርሰው። እኔ አይደል የሰራሁት ግድግዳውን ሁሉ ላፈርሰው እችላለሁ። እቀያይራለሁ እና እረፍ በልና እሺ ይኸውልህ ይቀየራል። በሙሉ ይጣላል። እሺ ትነችና ወንድዬ ቁጭ ለእኔ ብለህ አይደል? እሺ ችግር የለውም። በቃ አሁን አይዞህ ደህና ነህ። ሲጀመርም ያ ጸላይ ነው እንደዚህ የሚጫወትብህ። እሷ ትምጣና አሁን እንትና ትዝታ ከእሷ ጋር ሆነን እናወራለን። አንተ እንዳልኩህ እኔ አሁን ማሳመን አልቻልኩም እሷን። እኔ አሳምናት አንተ እንደምንም ብለህ እንትን በላት። ትዝታ ስለሳሳ አንዴ ነይ እስኪ። ይወደኛል። ቀለል አለልሽ? ለውጥ አለው አሁን? ነይ እስኪ። ብርድ ብሎኛል ታውቃለህ። እግሮቼን ቅዝቃዜ ስለሰነበት አይዞህ ነይ እስኪ እናቴ ነይ እስኪ። ልጁን ሰጠሻቸው? አሁን ትዝታ የምንጨዋወተው ነገር አለ። የምንወያየው ያው የተፈጠረውን ነገር እያየሽ ነው። አሁን አንቺ ላይም የተፈጠረውን ነገር አይተናል። ጸበልም አልፈልግም ስትይ የነበረበት ምክንያት ምን እንደሆነ የገባሽ ይመስለኛል። ምንድን ነው እስኪ ንገሪኝ። ምንድን ነው የተፈጠረው? ከዚህ በፊት ጸበል ተረጭተሽ አታውቂም? እንዴት ታዲያ ይሄ ሁሉ ነገር እንዴት መጣ? በጣም ስጮህ ይሄ ነበር።
አዎ ጸበሉ ሲነካኝ አቃጠለኝ። ራሴን ሁሉ አዞረኝ። በቃ ምን እንደምሰራ እራሱ አላወኩትም። በጣም እንትን ይላል። እንግዲህ አሁን ሁለታችሁም ተይዛችኋል። እውነታው ይሄ ነው። እሱ ጋርም አሁን ወንዴ አሁን ኖርማል ወንዴ ነው። አሁን ደግሞ ተመልሷል። ሲያማው ደግሞ ምን እንደሚሆን አይተሽዋል ባለፈው። አዎ አሁን ደግሞ እንግዲህ ያው እስካሁን ድረስ በጸባይ እያወራን ነው ከሱ ጋር። ይሄ እንደምታየው እዚህ ጋር የነበሩት የወንድሞቹ ልጆች ፎቶዎችን በሙሉ አንስቷል። በኋላ አያስፈልግም ምናምን ነው እያለ ያለው። ሜቢ ድግምቱን በሱ ከመጣ ነው እያለ ያለው ማለት ነው። እሱ በምን እንደተደገመ አናውቅም። ዞሮ ዞሮ ምንም ነገር ግን መጣራት አለበት። ደህና ነሽ ግን አንቺ አሁን? አዎ ደህና ነኝ። ደህና ነኝ። ራሴን ግን ትንሽ ያመኛል። እስኪ አማትቢ በስመ አብ ምናምን እስኪ በስመ አብ ወወልድ ወመንፈስ ቅዱስ። አቡነ ዘበሰማያት ትችያለሽ? አባታችንን ትችያለሽ? ሙሉ ትችያለሽ? እስኪ በይ በስመ አብ ብለሽ ጀምሪና ሙሉን በይ። ጮክ በይ ልስማሽ። ችግር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እሺ አባታችን ነው። አቡነ ዘበሰማያት ትችያለሽ? እሺ አባታችን በይ። አባታችን በሰማያት የምትኖር ይቀደስ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወለደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እና ምሕረትን ለምኝልን ለዘላለሙ አሜን። መልካም። ያው ለምን እንደዚህ እንዳልኩ ታውቂያለሽ? እንግዲህ አሁን አንቺም ራስሽ ሁኚ እሱም ራሱ ይሁን ለማወቅ በጣም አስቸጋሪ ነው። ለዛ ነው እንደዚህ እያልኩ ያለሁትና ወንዴ እስኪ አማትባንተ ትዝዬ አይተሻል አይደለም? አዎ አይተሻል አይደለም? የአንቺ ፎቶ የልጅሽ ለኔ ነው የሚሰቀለው። እሺ ጠቃ ብዬ ነቃቅያለሁ። የቀረውንም ያ አንቺ በጣም ስለመታሽ አስቸግሮኛል። በኋላ ላይ እነቅለውና የአንቺ የኔ የልጅሽ ፎቶ ነው የሚሆነው። እሺ ጠቅላላ ቤቱን በሙሉ እናስተካክላለን። ነዛ እየወጣን ስለሆነ አይሻልም ትዙ? ወደ አንተ እሺ አሁን እንደ ምንድን ነው ትዝታ ከአባም ጋር ውጭም እንግዲህ ነግረውሻል፣ የተወሰነ መክረውሻል፣ ሰምተሻል። ከእሳቸው ጋር ያወራነው ነገር አለ። ከእሳቸው ጋር ያወራነው ነገር በሙሉ እንግዲህ እኔ ነግሬሽ አልተቀበልሽኝም። አሁን ራስሽን ከመሳትሽን በፊት ስለ ጸበል ምናምን ነግሬሽ እሱም ጸበል ይሄ ሲልሽ አይሆንም ከኔ ተለይቶ የሚሆን ነገር አይደለም ብለሽኛል። ልጅሽንም በተመሳሳይ አንቺም ጸበል አልወድም ነው እያልሽኛለሽው እና አሁን ደግሞ ባለቤትሽን ወንዴን አናግሬዋለሁ። እንግዲህ ወንዴ ስለዚህ ያው ንገራትና እስኪ የሆነ መፍትሄ ካለው ወደ መፍትሄው እንሂድ። ወንዴ ጥሩ ሀሳብ ነው ያነሳው። እስካሁን በጣም የማመሰግነህ እንደምን መሰለሽ ትዙ። አይ እንግዲህ ድምፅሽን ከፍ አድርጊ ትዙዬ። አቤት። እንግዳ በመሀል አስቀምጠሽ ደግሞ ምንድን ነው ድምፅ ማጥፋት? ለማነሻ እግዚአብሔር ይመስገን። በቃ ምንድን ነው የምናደርገው መሰለሽ? አሁን እየነገረኝ ያለው አንዳንድ ብዙ አልነገረኝም፣ ግን ከአንዳንድ ሀሳቦች ስሰማ ትልቁ የእሱ ድካም የእሱ ልፋት የእኔ የአንቺ የሆነው ቤት የልጃችን ጤና እንዲመለስ አይደለም? እውነት ነው አይደለም ወይ? ነው። እና ታዲያ ምንድን ነው? ስለዚህ እኛ የለፋንበት የደከምንበት
ለማንም ከንቱ መና ሆኖ ይቀራል። አንቺም አትስማሚ ከሆነ እኔ እየተስማማሁ ነው። ምንድን ነው የምትስማማው? እንዴ መቼም ሰላም ይግባ እያልኩ ነው። ጀምሬያለሁ እኮ መነቃቀል። እዚህ ጋር የሚሰቀለው የአንቺ ፎቶ የአንቺ ልጅ ከአብራክሽ የወጣው ከወንድዬ የወለድሽው የወይዘሮ ትዝታ ተብሎ እዚህ ፎቶ፣ የአቶ ወንድዬ ፎቶ እዚህ፣ የልጃችን ፎቶ እዚህ ይሆናል። የወንድም የእናት የገለመሌ ምናምን ጠቅላላ እንቀይረዋለን። ይቀየራል አይደለም? ይሄ ጠቅላላ ይሄ እዚህ ውስጥ ሊኖር ስለሚችል ምናምን ነገር በቃ እኔን ይሄን ሰውነትን እንዲህ የሚያደርገው ሲቀመጥ መቀመጫዬን ምንን እንዲህ ሲል ወደዚህ ስንል ይሄ የሚያሳክከኝ ወደዚህ ግቢ እንዳልመጣ ወደ ራሴ ቤት ወደ ደከምንበት ቤት ወደ ለፋንበት ቤት የልጅነት ላባችንን ጠብ አድርገን የሰራንበት ቤት መኖር አለብን አይደል እንዴ? እና ታዲያ ለምናምንቴ ነገርኛ መጫወቻ መሆን አለብን እንዴ? ስለዚህ ወደዛ ሐሳብ ላይ ተመለሺ እያልኩሽ ነው። ተመለሺ። አዎ አይደለም አትይም እንዴ? ዝም ብለሽ እንደምታይ አዎ ወይ አይደለም እና እኔ ማየት የለብኝም? አንተ ማየትማ አለብሽ። እኮ አንዳንዴ ዝም ስትይ እንደው ሌላ ሐሳብ የምታስቢ እየመሰለኝ እኮ ነው። ጫን የምለው እሱ እኮ የወንድ ልጅ ባህሪ ስለሆነ ብዙ ታገኛለ ባህሪ እችነችንማ ያው ቻል እያደረግሽልኝ ስለዚህ ሰላማችን እንዲመለስ ጤናችን እንዲመለስ ከኛ ቤት ይሄ እርኩስ መንፈስ እንዲነቀል እኔና አንቺ አባታችን መጥቶ ሊጸልዩ አባት ከዚህ በኋላ አባታችን መጥተው እዚህ ቤት ውስጥ ጸበል እንዲረጩ እየፈቀደሽ እንግዲህ ስራ ሲሆን ጤና ሲሆን ወደ ስራ ሲቀጥል ያንን ነው የምናደርገው። ስለዚህ ይሄ መከልከሉ ነገር ምናምን ባለውን ነገር እሱ ሳይሆን ወንድዬ እኛ የፈለግነው እኔ ያወራሁትና እሷ ጋር ያልተስማማ ነው ምንድነው ወንዴ አንተ ጸበል መሄድ አለብህ። አሁን ውስጥ ላይ ትልቅ መንፈስ ነው ያለው። አሁን አንተ ራስህን አታውቅም። ቅድም ሰደብከኝ እያልኩ ነው። እሷንም ልክ እንደዛው የእሷን እህትም እንደዚሁ ስትሰድባት ነበርና ይሄ ሰውነትህም ላይ የወጣው ነገርና መንፈስ ነው። ስለዚህ ይሄ መንፈስ ደግሞ አሁን ቤት ውስጥ ምናምን እንደምትለው ሳይሆን በስርዓት ገዳም ሄደህ ያን ነገር ለሳምንትም 2 ሳምንትም 3 ሳምንትም 1 ወርም ሊሆን ይችላል አንተ ጋር ሰው አዘጋጅተን እዛ ሰው ጋር እንድትጠመቅ እሷም እዚህ ሆና ደግሞ አባዬ መጡ እንዲጠምቋት ነው። እሷ ደግሞ አልፈልግም ያለችው ይሄንን ነው። እኔ አሁን የፈለኩት እሱን ነው። ካንተ የምፈልገው አንተ ገዳም መሄድ አለብህ። በቃ ትልቁ ጸላይ ያለው አንተ ጋር ነው። ትልቁ ችግር ያለው እሷ አንተ ጋር ነው። ይሄው አሁን ደግሞ ዛሬ የእሷንም አይተናል። አሁን እሷ ነው ትዝታም ቢያለችኝ ይሄን ነው ቻርጅ አድርጓል። አየሽ አይደል መንፈሱ ነው ቻርጅ አድርጓል። መንፈሱ ነው ያን መንፈስ ነው የምትለው ደግሞ ወደ ኋላ አትመለሽ። ማጥፋት አለብን። እኛ ቤት ውስጥ ተለጥፏል። እዚህ ቤት ይሄ ቤት ትልቅ ችግር አለ። እኔ ላይ ትልቅ ችግር አለ። ከኔ ላይ ወደ አንቺ ቻርጅ አድርጓል። ወደ ልጄ ሄዷል። እንዴ እኛ ቤት የሚመለከው ነገር ነው እዚህ እያሰቃያችሁ ያለው። ምን ነው ቻርጅ ያደርገው አትበይ እንዴ ውድዬ። ያረጋል። አንቺ እስካልተቃወምሽ ያረጋል። እኔ ካልተቃወምኩ ያረጋል። ወደ አንድነት መተን ወንድማችን አሁን የሚነግረንን ቦታ ሄጄ እኔ ነፃ መውጣት አለብኝ። እኔን ጥላኸኝ ነው የምትሄደው? አይ እንግዲህ እኔ ቆይ ይጸለያል። ጸሎት እኮ ነው። ጸሎት እኮ ነው። አባ አሉ ጎረቤት አለ ምን አለ። ነፃ መውጣት አለ። ካልዳንን መቀጠል አንችልም። ብትንትናችን ይወጣል። የልጃችን ጤና ይረበሻል። የልጃችን እድገት ይቀጭጫል። አይደለም? አዎ የኔም ሀሳብ እኮ ይሄ ነው። እሷን እምቢ አለች እንጂ አይ አላጠፋህም። ይሄ ነው እውነታው። ይሄ ነው በቃ ትዝታ ይሄ ነው። እኔም አሁን የሚያስጨንቀኝ የሚያሳስበኝም ከእናንተ በላይ ደግሞ የልጃችሁ ጉዳይ ነውና የእናንተ ልጅ አሁን የኛ ልጅ ሆኗል፣ የህዝብ ልጅ ሆኗል። ስለዚህ የእሱም ጤና ያሳስበኛል። ሁላችንም ያሳስበን እሱ ነውና ትዝታ ለምን እንደማትስማማ እኔ ምንም እየገባኝ አይደለም። ምንድነው አንቺ አልተስማማሽም? አይደለም እኮ እኔን ጥለኸኝ የት ትሄዳለህ? እኔ ባዶ ቤት ቁጭ ብዬ ሕፃን ልጅ ይዤ ባዶ ቤት ሆኜ በዛ ላይ አካባቢ ደግሞ ሰው የለው። አይውልሽ አሁን እንዴት ነው የምትሉኝ? ትዝታ እንዴት ነው ልስማማ የምችለው? ምን
ጤናው መመለስ የለበትም። በቃ ተመልሷል። ከዚህ ወዲያ እንዴት ይመለሳል? አሁን ደህና ነው። ሰው ለጤና ሰው የትና የት ሀገር ይሄዳል? ሰው ለፈውስ ሰላም ለማምጣት ቤቱ እንዲቀየር እንዲለመልም ልምላሜ እንዲገባ ሞት እንዲጠፋ እርግማን እንዲነቀል አትጫወት በያ ሊከረለውም እንዴ እኔ ምንድነው የሚደረገው ታዲያ? በመድኃኒት አይድን በምን ሞከርን? ምኑን አረግን? የለም በምኑ ነው እንደዛ አይደለም እኮ ድኗል። በቃ ከዚህ ወዲያ እንዴት ይሆን? ይበቃዋል። አንቺስ? አልዳንኩም። ደህና ነኝ እኔም በቃ እያመመኝ ሰውነቴ ላይ ያለው ነገር ምልክቶቹ አልለቀቁም። አንቺ ነሽ እኔ ውስጥ ያለሽው። እኔ ነኝ እኮ ማውቀው የሚሰማኝን ስሜት። አንተ የሚሰማውን ስሜት እኔም በቃ እንደዛ ከሆነ ወይም እንደዚህ እናት ጉድ እኮ ነው። ይኸውልሽ ምን እናት ትዝታ እኔ ከአንተ ጋር ነኝ። እኔ አሁን አንቺ የፈለገ ነገር ይምጣ እኔ ከአንተ ጋር ነኝ። እሺ እንጂ አሁን አንቺ እየተስማማሽ አይደለም። ሰው ባለቤትሽ ነው። ሰው ባለቤትሽ ይዘሽ ሂጂ ገዳም። ልጁ እኛ ጋር ይቆይ። እኛ ጋር በሞግዚት መጸበል ይቻላል ተብሏል። ስለዚህ እናጸብለው። አንቺ ከባልሽ ጋር ግን መሄድ ትችያለሽ። ልጁ ግን በመሃል መሰቃየት የለበትም፣ መጎዳት የለበትም። ስለዚህ ልጅሽን ይዘህ ነው እንሄዳለን። የት ነው ይዘህ የምትሄደው? የት ነው ይዘህ የምትሄደው? አሁን እኮ ይኸውልሽ ትዝታ ጭራሽ ልጅሽን ይዤ እሄዳለሁ። ወዴት? አንቺ ልክ አይደለሽማ። ልክ ነኝ። ምን ሆንኩኝ እኔ? መንፈሱን እያየሽው አይደል እንዴት እንደሚያደርግሽ? ምንም አያደርገኝም። ልጄንማ በፍጹም ይዘህ አትሄድም። እሺ አንቺና ልጅሽ እዚህ ትሆናላችሁ። ቄሱ እየመጡ ይጸብሉሻል። ባልሽ ግን ደግሞ ገዳም መሄድ አለበት። ለምን? ምንድነው ይሁን ያለው? በቃ ከኔ ጋር ትቀሪያለሽ። በቃ ሌላ ነገር አታውቅም። ከሱ ጋር ወይ ጸበል ሂዱ። ከኔ ጋር ጸበል ትሄጃለሽ። አልሄድም። ትሄጃለሽ። አዎ ትሄጃለሽ። አልሄድም። አንቺ ስነ ስርዓት ትሄጃለሽ ከኔ ጋር እናያለን። አስረት እኔና አንቺ ዘርጋ አስረት ውስጥ እንደሆነ አያለሁ። አልሄድም። ስነ ስርዓት ትሄጃለሽ። ከኔ ጋር ትሄጃለሽ። አልሄድም። ጸበል እንሄዳለን። አልሄድም። እኔ እያመኝ ስለሆነ እኔን ይዘሽኝ ትሄጃለሽ። እሱ ልጅ አልሄድም። ልጃችን እሱ ጋር ጸበል ይዘሽ ሄደሽ ነበር አይደል? እሱ አሞት እያለ በፊት አዎ ሚዛና አልተጠመቅሽ ነበር አንቺ? አልተጠመቅኩም። ምን ታወራለሽ? ያመመው እሱ ነው። እኔ ምን ነኝ የምጠመቀው? እኔ ለራሴ ያሞኛል። ሌላ ነገር ታመጣብኛለች እንዴ? ቃል አንተ ደግሞ አትናደድ። ቆይ እንጂ መናደድ ሳይሆን አታይም እንደምታወራውን በእናትህ ምንድነው? ለመፍትሄ አይደል እንዴ አንተ እየደከምከን ያለው እኮ? ከፍለኒ ነው እንዴ? እንዲህ ተነጋግረን ነው። በሰጫጨት እኮ አይደለም። አሁን አንተ ተረጋጋና ለማስረዳት ነው። እሱ እጂ ለተወለደ ልጄን ትላለች እንዴ? አዎ ልጄ ነው። ልጄ 9 ወር ሙሉ ታቅፌ በሆዴ የተንገላታውበት አውቃለሁ። ልጄ ነው እና ምን እኮ ልጅሽ እኮ የኛም ልጅ ምን ይሁን ታዲያ? እሱ እጅ ላይ ነው የተወለደ። ሁላችንም እኮ የዚህ ልጅ ኃላፊነት አለብን። አሁን እየተፈጠረ ያለው ነገር ይሄ ልጅ የሚጎዳ እንጂ የሚጠቅም አይደለም። ባለቤትሽም እያየሽው ነው፣ እየተሰቃየ ነው በራሱ። አሁን ዛሬ ደግሞ ያየነው ነገር ምንድነው? ባልሽ ነው። አንቺ እየተሰቃየሽ ነው። አንቺ ራስሽ እኮ አሁን እኮ መንፈሱ እኮ እንደዚህ ያደረገሽ እንዴት ስትጮይ እንደነበረ ቪዲዮን አሳያትሽ። የምር በጣም ነበር ስትጮይ የነበረው እንዴ። ይሄ ነገር ደግሞ እስኪ አንቺም እሱም ተነስቶባችሁ ልጁ መሀል ላይ ምን ይሁን? ስለዚህ አሁን አባ ምንድነው ያሉኝ? በሞግዚት አማካኝነት ልጁ መጠመቅ ይችላል። ስለዚህ ሞግዚት እኛ እናዘጋጅለትና ይጠመቅ። ጭራሽ ከኔ ተለይቶ በሞግዚት ለተወሰነ ጊዜ እኮ ነው ነገሩ። ይሄ ነገሩ እስኪ ቀዘር አንቺ እሺ በይ። አልሄድም እኮ አሁን ይኸውልሽ ሁለት አማራጭ የሰጠሁሽ ትዝታ። የመጀመሪያው ልጅሽ እዚሁ አንቺ ከልጅሽ ጋር ሁኚ። አባ መተው እዚህ ጋር ጸበል አንቺን ይጥመቁሽ። በየጊዜው በየቀኑ እየመጡ ድርሳን እየደረሱ አንቺም ትጠመቂያለሽ። ልጅሽን ደግሞ አንድ ሀፍታ ወስደን እናስጠምቀዋለን። ይሄ አንደኛው ነው። ግን ይሄ ሲሆን ባለቤትሽን ሰው አዘጋጅለታለሁ ገዳም ሄዶ ይጠመቅ። እኔን ጥላዬ ነው የምትሄደው? ኧረ ተዋት። እቺ የዚህሽ ምክንያት እሷ ከኔ ጋር ትሆናለች። በቃ የምወስነው እኔ ነኝ አይደል? እሺ ይሄኛውስ የቤቷ አባወራ እኔ ነኝ አይደል የምወስነው? አዎ ግን ተነጋግረን መሆንም ስላለበት ነው። እሺ ይሄኛው ደግሞ ከከበደሽ ከሱ መለየት ለራሳችን ህይወት፣ ለራሳችን ልምላሜ፣ ለራሳችን ለውጥ። ኧረ ተይ ሰው እንደሚያወራ እስቲ መልካም ነገር ላይ መስመር ላይ ግቢ። እኔ ምንድነው ይሄ መልካም ነገር ነው የማወራው? ምንድነው የመልካም ላይ? ልጅ አይደለም አንተ አትሄድም። እኔን ጥለኸኝ አዎ አትሄድም። አስራሽኝ እዚህ እንዳለ ልታጠፊኝ ነው እንዴ? ምን ሆነ ነው የምትጠፋው? በሽተኛ ታመናል እኮ። አልታመምኩም።
ታምሜያለሁ እኔ አንቺም ታመሻል። ተሽሎሃል። ምን ሆነ ተሻለ? አሞት ነበር ተሽሎታል። ይሄ አልተሻለኝም። ይኸውልሽ አባት ጸበል አትነካይም እንዴ ታሰረው አይታይሽም? ምን ሆነ? አይም አይንሽ ይሄ ታሰረው አይታይም? የወደቅኩበት የተጋጨሁበት የታመምኩበት ሲነሳብኝ ለካ የሚያጋጨኝ አሁን እሱ ሲነግረኝ የት አለሽ አንቺ? ቄስ ሲመጣ ሊጸለይልኝ ሲመጣ ጸበል ሊረጭ ሲመጣ እያባረሽ ተይ አሁን ወደ ሌላ መስመር ውስጥ አንግባ፣ ወደ ሌላ ነገር ውስጥ አንግባ። ገባኝ ምን አገባኝ ተበቀባ። አሁን ሌላ ነገር ውስጥ አንግባ። አሁን እስኪ ድር በሚለው መስመር ላይ ገብቻለሁ። እኔ ተስማምቻለሁ። እኔ በተስማማሁት ነገር ላይ ደግሞ አንቺ አልስማማም። አይ እንግዲህ ትዝታ አሁን ይሄ ልክ አይደለም። በቃ አሁን ስለተስማማሽ እንግዲህ አይደለም እኛ እንድናስገድድሽ አታርጊ። አሁን እያደረግን ያለነው ምንድነው? ተግባብተን ተስማምተን እዚህ ቤት የተፈጠረውን ነገር እናስቀር ነው። አሁን እኔ እንደዚህ ይሄ ሁሉ ነገር ውስጥ ይመጣል ብዬ አይደለም ወደዚህ ቤት የመጣው። ዞሮ ዞሮ እሺ ይኸውልህ አሁን ዞሮ ምንድነው ከሁለት አንዱ ምረጭ። አይ ልጄ ጋር መሆን አለብኝ ካልሽ ልጅሽ ጋር ሁኚ። ልጅሽ ጋር ሁኚ፣ ጸበልሽን ተጠመቂ። አባዬ መጡ ድርሳን እየደረሱ ይጥመቁሽ። ልጅሽ ግን መጠመቅም አለበት። ቢያንስ ለአንድ ሰዓት እንኳን ሂደት ተጠምቆ ከዛ አንቺ ጋር ይሆናል። በቃ ከአንቺ ጋር ከልጅሽ ጋር ሆነሽ ልጅሽ ተለይቶ ከኔ ጋር ትሄጃለሽ። በቃ ጸበል ትሄጃለሽ ከኔ ጋር። ወይ እንደዚህ አትጮህ፣ ተረጋጋ። እኔ እያመመኝ ነው። ተረጋጋ። እንኳን ያመመኝ አላውቅም። ይኸውልሽ ልጅሽ ይለይሽ አይደለም አብረን እንሄዳለን። ግን ሲጠመቅ እናቱ አንቺ ቤተክርስቲያን መግባት ስለማትችይ ሲጠመቅ የዛኔ በሞግዚት ይጠመቅና መልሰን እንሰጥሻለን ነው። እቺ ነው እንደዚህ ስናረግ ግን እሱ የግድ ገዳም መሄድ አለበት። እኔን ጥሎ እየተመሄደ ከኔ ጋር ትሄጃለሽ አንቺ። እቺ ምን አይነቷ ነች? እኔ እያመመኝ ነው። ልትማታ ነው እንደ ጭራሽ። ቆይ አንተ ተረጋጋ። እኔ እያመመኝ ነው። እኔን ይዘሽኝ ትሄጃለሽ። በቃ እኔን የሚወስዱኝ ሰዎች አሉ። ከነሱ ጋር ትሄጃለሽ። አትሄድም። አብረን ከኔ ጋር ትሄጃለሽ። እዚች ቁጭ እንላለን። ምንድን ነው የሚሆነው? በቃ ቁጭ እንዳማረብን እንደዚህ ቁጭ እንላለን። ሰው ዲኖ መስራት የለበትም። ሰው አይበላም፣ አይለብስም፣ አይከፍልም፣ ውሃ አይከፈልም፣ ማብራት አይከፈልም፣ የቤት ግብር አይከፈልም፣ ሰው ሲሞት ድር አይከፈልም፣ ቀለብ አይበላም። ቁጭ በስመ አብ አንቺ ምንድን ነው የምትለኝ? ተነስ ሂድ፣ እንሂድ። ይዘኝ የት ነው የምትሄደው? ይዞ ይሄዳል። ኧረ እባክህ ይዞ ይሄዳል። አንተ ነው የምታዘው በኔ ልጅ ያንቺ ልጅ ብቻ እኔ አባቱ ነው። አይደል? እኛም አባቶቹ ነን። እሱም አባቱ ነው። ሁላችን እሷም እናቱ ናት። ሁላችንም ለልጁ እናትም አባትም ነው። አሁን ይሄ ልጅ ያንቺ ብቻ አይደለም። በተደጋጋሚ ነግሬሻለሁ። መከራ ነው ያየሁበት ልጄ ነው። እኛም እኮ መከራችን እያየን ነው። እና አሁን ምን አድርጊ ነው የምትሉኝ? አሁን እያልኩሽ ያለሁት እዚህ ቤት ያለው መንፈስ ተነስ፣ በእናትህ ልጁን ይዘው ሂድ። መፍትሄ እየሰጠን ነው። የምወስነው እኔ ነኝ። በቃ ተነስ አልኩህ፣ ልጁን ይዘህ ሂድ። አይሄድም። እኔንም ሰዎቹን አምጣልኝ ይዞኝ። ለምንድን ነው ልጄ ከኔ ጋር ትሄዳለች? አንቺ ጸበል መሄድ አለብሽ። ዝም በይ። አልሄድም። ወደሽ ነው የምትሄጂ? እሱ ጋር ሆነሽ ወደሽ ነው የምትሄጂ? ተነስ። ለተወሰነ ጊዜ ግን ህፃኑን እኔ አሁን ውጭ ላይ ያለው እንይዘዋለን። ከኛ ጋር ይሆናል። ህፃኑን መጠመቅ አለበት። ሁለታችሁን ግን ገዳም እንወስዳችኋለን። አንሄድም። ምንም ማሽላለው ተነሳብኝ። እንግዲህ ተነስ፣ ልጄን ይዘህ ሂድ። ለምንድን ነው ልጄን ይዘው የምሄደው? ይቆያል እሱ ጋር። እኔ ታክሜ አንቺ ታክመሽ ድነን እስክንመለስ እሱ ጋር ታክመናል። በቃ ማን ያከማችሁ? ተጠመቅን አይደል? እኮ ጨዋችሁ ምልክቱን አየን ነው እንጂ ችግር አትፍጠሪ። በቃ ተረጋጋ። ሄኒ ና እስኪ ና ሂድ ተረጋጋ። አንተ ምንድን ነው የምታወራው? ተነስ ተነስ። አንተ ረፍ ና፣ ቀስ ብለህ ና፣ ያዘኝ፣ አስተኛሽ። እኔ እነግርሻለሁ። በቃ ተረጋጋ። እከራከራለሁ። አልሰማም። በቃ ቀስ አልሰማም። ተዘግቷል እንዴ? ማሰብ ቀስ ብለህ አድርሰው። ትዝታ ምንድን ነው? ቆይ አሁን ምንድን ነው እያደረግሽ ያለሽው? ምን አደረኩ እንዴ? አሁን እኮ አንዴ ልጅሽ ይሄዳል ትሉኛላችሁ፣ አንዴ እሱ ይሄዳል ትሉኛላችሁ። አማራጭ ነው እየሰጠሁሽ ያለሁት ትዝታ። እኔ እየደከመኝ ነው።
በቃ እያስጠላኝ ነው ወደዚህ ቤት መምጣት። ለምን እየተከናወነ ያለው ነገር ነው። አንቺ እኮ ከኛ ጎን አይደለም ያለሽው። አሁን እኮ የኔ ጠላት እየሆንሽ ነው የምትመስለው እንዴ። እነዛ የሚከታተሉ ሰዎች ምን የተለየ ነገር አደረግሽ? እኔ አሁን እያልኩሽ ያለሁት ይሄ ቤት ይኸው ዛሬ ቄስ ይዤ ብመጣ ብዙ ተአምር ተፈጠረ። እንዳየሽ ነው። አንቺ እዚህ ጋር ራስሽን ስተሽ ነበር፣ ስትጮሂ ነበር። በጣም ነው ስትጮሂ ነበር። ይሄ ጸላይ ነው፣ ምንም ነገር የለውም። ባልሽንም እዛ ጋር ሲጠምቁት በጣም ሲጮህ ነበር። ይሄ ሁሉ እየተፈጠረ አይ ምንም አልተፈጠረም በቃ የምትይበት ምክንያት ምን እንደሆነ አልገባኝም። ስለዚህ እኔ አሁን አንደኛ ከባሌ ተለይቼ መኖር አልችልም። እንዴት ነው? ስለዚህ አንቺና ባለቤትሽ ሁኙና ይጠመቅ፣ እሱም አንቺም ተጠመቂ። ስለዚህ ልጁ ደግሞ እናንተ እስክትመጡ ድረስ እኛ እየተንከባከበን እንይዝላችኋለን። መቼስ ገዳም ለገዳም ይሄን ገና 10 ቀን 11 ቀን ለሆነ ህፃን ገዳም ለገዳም ይዘሽዋት ዞሪ። ገና ምንነቱ ያልታወቀ ነገር ነው። ስለዚህ እሱን እኛ ከሞግዚት ጋር ይዘን እንጠብቅሻለን። አንቺ ግን ለሳምንትም ይሁን እሺ፣ እሱን ካልሽ ደግሞ ከልጅሽ ጋር ሁኚ። እዚህ ከልጅሽ ጋር ሁኚ። አባ እየመጡ ይጥመቁሽ። አንቺ ከልጅሽ ጋር ሁኚ። እሱ ግን ተጠምቆ ይምጣ። እንዲያው ቢያንስ ፈቀጅለትና ለ2 ሳምንት አስጠምቄ ላምጣ። አብሮት ሰው ይሄዳል፣ ተጠምቆ ይመጣል። እኔን ጥሎ ማለት ነው እንግዲህ መድኃኒዓለም አባቴ እኔን ጥሎ ማለት ነው እንግዲህ እኔ ከልጄ ጋር እዚህ ጥሎ እሱ ይሄዳል። ለሳምንት አይደለም እኔ ለአንድ ቀን ራሱ ትቼው ከሱ ከተለየው ራሱ ያመኛል። በቃ ይኸውልሽ ትዝታ፣ አሁን እኔ ላስገድድሽ ነው። በጣም ምን ሆነ የምታስገድደኝ? ለምንድን ነው? በጣም አዝናለሁ። በግዳጅ ምናምን የሚሆን ነገር የለም። ልጅሽን አታገኝም እንዴ? ለምንድን ነው የማላገኘው? እባክህን እስክንድር እባክህን። አንቺ ምንድን ነው እየሆንሽ ያለሽው? ልጅን ለምን እኮ ታዲያ ምን ላድርግ? እንዲያስጨነቅሽኝ እኮ ለማርግ ያስጨነቁ። ከዚህ በላይ እንድታረጊ በቃ እዚህ ቤት ያለው ጸላይ መውጣት አለበት። የሚወጣው ደግሞ በዚህ በመንፈሳዊ ነገር ነው። ወይ ልጅሽ ይጠመቅ ወይ ባለቤትሽ ይጠመቅ። እንዴ ለምንድን ነው እንደዚህ የምትሆኚው? አንቺ ራስሽ ጣል ያለብሽ እኮ። ታዲያ ወደ እናቷ ልጅን ይዘልብ። እኔ ልጅሽን ቤተክርስቲያን ወስደዋለሁ፣ እዛው ቤተክርስቲያን ይጠመቅ። አንቺና ባለቤትሽ ግን ጸበል ውስጥ ትገባላችሁ። በዚህ ከተስማማ እኔ አልስማማም። ልጅን ለማን እንዲ አራሰማት ትዝታ ተይኝ። ምን አድርግ ነው የምትይኝ? ቆይ ምን አድርግ ነው የምትይኝ? በእናትህ ልጅ እንዴ ምንድን ነው የምታረጊው? ከዚህ በላይ ምን ታረጊው? ይሙት እንዴ? እንዴ ምን ይሆንሽ ነው? ትዝታ በስመ አብ። ኧረ ደም እየተፋች እኮ ነው። ትዝታ ነይ እንኪ ያዥው። ምን ስልክ እንደውል? ደም እየተፋች ነው። ትዝታ የምታውቀው ነገር አለ? ከዚህ በፊት እንደዚህ ሆና ታውቃለች? አሁን ባለፈው አንተም ላይ ልጅህም ላይ ደም ተፍታችሁ ነበር። ዛሬ ደግሞ እሷ ጋር ነው እና ከዚህ በፊት እንደዚህ ራሷን ስታ ምናምን ታውቃለች? አላታውቅም። አሁን ደግሞ ከኔ መስለኝ እንዴት እንደሆነ በቃ ልፍስፍስ አለችብኝ። ወይኔ አምላኬ! አያው በቃ አሁን ይሄ ሁሉ ነገር ምንድነው? ይሄ በቃ መንፈስ ነው፣ ሌላ ምንም ነገር የለውም እኮ። በቃ መንፈስ አንድ ነገር እንዳይደረግ ነው እዚህ ቤት የተፈለገው። እየከለከለ ነው፣ እየገረገረ ነው። ምራቁቷን ተኛችሁ። በእናትህ ነገር ታለብሳችሁ። በእናትህ አይ ቆይ ትነሳ እስኪ። ትዝታ ተነሽ እስኪ፣ ነቃ በይ። አይዞሽ ደህና ነሽ? እኔ አምላኬ ምንድን ነው የማደርገው? አሁን ምንድን ነው የሚሰማሽ ትዝታ? ምን እየተሰማሽ ነው? ራስሽ ጭው ይልብሻል። ምን እንደተፈጠረ ትዝ ይልሻል? ውጭ ላይ ትዝ አይልሽ? ልጄን ስጡኝ እያልሽ ነበር ራስሽን የሳትሽ። አስታወስሽው? አሁን አዎ። ለምንድን ነው እንደዛ ያልሽው?
ቆሽ ልጅሽማ እንዳይለይሽ ልናረግ ነበር፣ ግን አሁን አንቺ እንትን ልክ አይደለሽም እኮ ትዝታ። ምን ሆንኩኝ? መድኃኒዓለም አትቆጭሽ። ተነሽ፣ መነሳት ትችያለሽ። ደስ እንዳለ ለጀርባዋም እንትን ትራስ አድርግላት። ደግሞ ምን ሆንኩኝ? አሁን ታዲያ ለምን እንደምትበሰጫቸው ትዝታ ለቀቅስ እንዴት ነው የምታረቀው? ቆይ በቃ ይሁን፣ ዝም ብለሽ ቁጭ በይ አንቺ። ወይ ደግሞ እንደው ተው በቃ ይኸው የራሱ ያለብስት ነው። እሺ ይቅርታ፣ ይቅርታ። አሁን አዳምጪ። ምንድን ነው የማዳምጠው? ጨቅጭቀኝ በእናትህ፣ እኔ ራሴን አሞኛል። በቃ ቆይ ልጅ ትዝታ በጣም እያስፈራሽኝ ነው። ምን አድርጌ ነው የማስፈራት? አንቺ አይደለሽማ። እና ማን ነው? እኔ ምን አውቃለሁ እንዴ? ለምንድን ነው ጸበል ማትፈልጊው? አልፈልግም በቃ እኮ ለምን? በቃ ደስ አይለኝም፣ ያቃጥለኛል ጸበል ስጠመቅ እኮ። የሚያቃጥለሽ ውስጥሽ ያለው መንፈስ እኮ ነው። እና ምን ነው የሚያቃጥለሽ? ከመቼ ወዲህ ነው ጸበል የሚያቃጥለው? እኔ በቃ ጸበል አልወድም እኮ። ለምን እንዴ? አልጠመቅም አልኩህ በቃ አይደል? ለምን አትተውኝም ግን አንተ? እንድተውሽ ትፈልጊያለሽ? አዎ እሺ፣ እኔ እኮ ተውሻለሁ። ሲጀመር እኮ ከዛስ እሱ ሲቶ ምን ልትሆኝ? ምን ሆናለሁ? እቀመጣለሁ ቤቴ። ምን ቤት ያስቀምጣል? እያቃጠለ እየለበለበሽ እኛንም እየለበለብሽ እንድትቀጥይ ነው? ነፃ ሆነን ነው የምንቀመጠው። ምን ነው ይሄ ከዚህ በላይ ውስጥ ያለው ነገር ይነቀላል። ምንድን ነው ውስጥ ያለው? ነፃ እንወጣለን፣ እንታከማለን። አይ አንተ ደግሞ በጸበሉ፣ በጸሎቱ፣ በሚሰጠው ትምህርት ብለህ እንትን አትበል። ምንም አልሆንኩኝ እኔ፣ ምንም አልሆንኩኝ። ጸበልም አልወድም፣ አልፈልግም ጸበልም። ባለፈው ጸበል ያስፈልጋል ነው ስትል ነበር። እንደዚህ በቃ ብዬ ነበረ፣ ግን አያስፈልጊ ነው። በቃ አስፈላጊ ምን ይሰራል? ይሰራል እንዴ? ያስጨዋሽ አይደል እንዴ? ያስለፈለፈሽ ከዚህ ጋር የሚያስጨውን የሚያቃጥሉን በሙሉ ያቃል። እጄን ምንም አያቃጥልም። የስነተኛ ቁርጡማቴ ወጋኝ፣ ፈለጠኝ። እሱ ጋር እንዲህ አድርግ፣ እንደዚህ አድርገኝ፣ ወደዚህ ያዙረን፣ እስቲ ከሰላምጣልኝ፣ ቀዝቃዛ ዋግዛልኝ፣ እንደዚህ የምትይ ሁሉ ይሄ ምንድን ነው? ምንድን ነው እሱ? መንፈስ። አራት እዙ አራት ተመለሽ ወደ ራስሽ። መንፈስ ምን አይነት መንፈስ? ምን መንፈስ? ከቤተሰብ የመጣ ከአረግ የመጣ ከዘር ማንዘር የመጣ እኛ ቤት ውስጥ እኛን የሚበጠብጠን እሱ እኔን የሚያጋጨኝ፣ ሲፈልግ የሚያላትመኝ፣ ሲፈልግ ወደ ውጪ፣ ሲፈልግ ወደዛ፣ ውስጥ ያለውን ዕቃ የጨረስኩት፣ ጠረጴዛውን የተበጣጠስኩት፣ የሰበርኩት እሱ ይሄ መንፈስ ይባላል። አይገባሽም እንጂ ሰው እስኪያልቅ ነው የምትጠብቂ። አጮብኝ እንደዛ። ይቅርታ ይቅርታ ይጮሃል። ይቅርታ እስኪ ምንድን ነው ዛሬ እንደው ጨዋታ? ምንድን ነው የምስማማው? እኔ ምንም አልስማማም። ጸበል አትበሉኝ። አንተ ተለይቼ መኖርም አልፈልግም። ከልጄ ተለይቼ መኖር አልፈልግም። በቃ ከልጄ ተለይቼ መኖር አልፈልግም። ከልጄ ከተለየው ሌላ ችግር ውስጥ ነው የምገባው። የምን ችግር እኮ? ለምን አትነግሪኝም በግልጽ? ብዙ አይነት ችግሮች አሉ። ከልጄ መለየት አልፈልግም። በቃ የምን? እስቲ ችግሮች ንገሪኝ። ብዙ አይነት ችግሮች አሉ። በቃ ብዙ አይነት በቃ ብዙ አይነት ችግር ስላለ እኔ ከልጄ ተለይቼ መኖር አልፈልግም። በቃ ችግር አለ፣ ችግር ይመጣል። ይሄ ብዙ ችግር የተጠመጠመው እኮ ነው። ከጥፍር እስከ ራስ እስከ ፀጉር፣ እስከ ምን እኔም ውስጥ ገብቶ እኔን የሚበጣጥሰኝ ይሄ የሚፈነዳው የሚቆስለው ከውስጥ እስከ ውስጥ እንደዚህ የሄደ ወደ ሰላም መስመር እንመለስ እያለ ያለው ለእኛ እየለፋ ያለው እና ታዲያ እኔ ሰላም ይቅርታ እኔ ሰላም አንሆን አልኩኝ እንዴ? እኔ ሰላም ነው እንፈልገው ነው። ታዲያ ጸበሉ ለምን ደማ አልፈልግም? በቃ እኔ ጸበል ስለማልወድ። እሺ አንቺ አትፈልጊ፣ ልጅሽና ባልሽ ግን መጠመቅ አለባቸው። የለባቸውም። ለምን ደማ አይጠመቁ? በቃ አይጠመቁም እኮ ለምን? በቃ ከኔ ጋር ዝም ብለው አብረን መኖር። ምን አንቺ ምን አይነት ጋሪ ነው የሰፈረብሽ እንዴ?
እስካሁን ደህና ሰው አልነበርሽ? ዛሬ ጸበል ከተጠመቀች በኋላ እንደዚህ አይነት ነገር እንደዚህ አይነት ጸባይ ማምጣት ምን ማለት ነው? ተመልከት። የምትነግሪኝ ነገር ካለ የደበቅሽኝ ነገር ካለ ንገሪኝ። ምንድን ነው ብዙ ችግር? ይሄን ያህል እየተሰቃዩ ያለሁት በአንቺ ምክንያት ነው። ሌላ ምክንያት የለኝም። ፍርጥ አድርገሽ እዚህ ጋር ይኸው በቃ በሱ በኩል የመጣውን ነገር ሰምተናል። ያፈጠጠ የሚያሳው ወንድዬ ይኸውልሽ በሱ በኩል የመጣውን ነገር ይኸው እስካሁን አይተነዋል። እሱን እየታገልን ያለ ነው። እሱንም ለመፍታት እየሞከርን ያለ ነው። እግዚአብሔር ፈቅዶ ደግሞ ይኸው ዛሬ እዚህ ያደረሰ። ስለዚህ ዛሬ ደግሞ መፍትሄ እንስጠው። ስለዚህ ይሄ ልጅ አንድ ነገር ይሁን፣ አንድ ነገር እንዳይሆን ደግሞ መፍትሄ እንስጠው ተብለን ነው አይደል እዚህ የመጣ ነው። እኔ አሁን እየመጣሁ ያለሁት ለዚህ ህፃን ልጅ ብዬ ነው። ይሄ ህፃን ግን በስትክክል እያለያዝሽው ካልሆነ በስትክክል እያሳደግሽው ካልሆነ ለምን ብዬ ነው ትቼው የምሄደው ላንቺ እንዴ? ምን አመኘ ልሂድ? እኔ ልጄን እንዴት ነው የማላሳድግ? አንቺ ራስሽ እኮ ራስሽ እኮ የፈጠርኩት እና ታዲያ እኔ ራሴን ብሰጥ እኔ ልጄን አልጥለው። ልጄ እኮ ነው ከአብራኬ የተፈጠረ ልጅ ነው። በደንብ አድርጌ ነው የሚይዘው። በደንብ አድርጌ አሽሞን ሙኜ ነው የማሳድግ። እናትሽ ልጄ ናት በይ በቃ ታጨበዛ ሳያ ለደውን ወልዳለች እንዴ? ይሄ ሁሉ የሚታይ ሜዳ ላይ የሚታይ ሰው ሁሉ እናቴ ወለደው ልጁን ጥሎ ይሄዳል። ለምን አልሄድም? እኔ ልጄን ጥለኝ የሰው እናትና የኔና የሰው እናት አንድ አይደለም። ባህሪያችን 200 ኪሎ ሜትር ለመሄድ አይደለም። አንቺ ጸበል አልፈልግም አልሽ አይደል? ቅዱስ ስፍራ መብትሽ ነው። ይኸውልሽ ልንገርሽ፣ ባሌም አይፈልግም፣ ልጄም አይፈልግም። በቃ ተናገር። ፈልጋለሁ እኔ አትጮብኝ። ፈልጋለሁ። አትጮብ። በቃ ተው፣ ችግር የለውም። ይኸውልሽ ትዝታ፣ በመጀመሪያ ደረጃ እኔ ምስጋና ፈልጌ ወይም ሌላ ነገር ፈልጌ አይደለም እዚህ የመጣሁት። እዚህ የመጣሁት አንቺን ላግዝ ልረዳ። ተደርዳኛ ኖ እንደዚህ አይደለም ምረዳሽ። እና እንዴት ነው ትክክል አይደለም እንዴ? አንቺ እንደፈለግሽ እያደረግሽ እኔ እዚህ እኛ እየተሰቃየን አንቺ ጸበል አልሄድም ሕክምና አልፈልግም ምናምን እያልሽ እንዴት ነው እንትን የሚለው እንዴ? ይሄ ሰውዬ ያለበት ጋኔል የራሱ ይበቃዋል። ጭራሽ እዚህ ጋር ደግሞ ሌላ አንቺም ጋር የተጨመረ ነገር አለ። ና ውሰደው በእናትህ ና እስኪ ና ተነስ ና ቀሰል ሴትዮ ና በቃ ሴትዮ አትስማማም እንደ መስመር ላትገባም ና ሰላም አታመጣም እንደ ሴትዮ እየደወለች ነው እንደምታመጣብኝ። ድሮም የንጉሥ ዘር በቃ ንጉሥ ያርገኝቶ በቃ ረፍት አድርጊ። ይሄ እኮ ነው የረዳ ሰው ማግባት ከዛ መውለድ ያውርድ። እየተቀየረ ነው። ያዛብን ዘር ጀግና ዘር ትዝታ እኔ ከዚህ በላይ አይ በቃ እኔ እስካሁን ድረስ እየለፋው ያለሁት ለውጥ ካመጣው ብዬ ነው። ግን አሁን ምንም አይነት ለውጥ እንደማላመጣ ገብቶኛል። ስለዚህ ልጄን ይዤ እሄዳለሁ። የፈለኩት መውሰድ እችላለሁ። አሁን አንቺ አይደለሽም። ውስጥሽ ላይ ያለው ጸላይ ነው እንደዚህ እያደረገ እየተጫወተብሽ። እንዴት ነው አይደለሁም? አይደለሽማ ስላልሆንሽ። አንድ ሰው በንጹህ አእምሮ የሚያስብ ሰው፣ አንድ ሰው ጭንቅላቱ የሚያገናዝብ ሰው ታከም ዳን ማለት አይሆንም የሚያስብል ምንም ምክንያት አልታየኝም። ሚስጥር አለኝ ምክንያት አለኝ ትያለሽ። ምክንያትሽ ንገረኝ። አትነግሪኝ? ልጄ ከኔ ከተለየ ልጄ ሌላ ችግሮች ይፈጠራሉ። የዛን ጊዜ አይተኸኛል እንደዛ ይሆንኩት። አሁን ደግሞ የበለጠ ችግር ስለሚፈጠር እኔ ልጄን እባክህ ከኔ አትለይብኝ። እሺ ትሰሚኛለሽ? እሰማሃለሁ። ለእኔም ልጄ ነው። ስለዚህ የእሱ ጉዳይ ይመለከተኛል። እንደዚህ መከራችንን ያየንበት እንደዚህ የደከምንበት ልጅ ምንም በማያውቀው ሁኔታ ውስጥ እዚህ ቤት ውስጥ እንዲሞት አልፈቅድለትም። ነገ አንቺም ሆንሽ ባለቤትሽ ይሄ ጋኔላችሁ በሚነሳበት ሰዓት እዚህ ልጅ ላይ የሚደርሰውን ነገር መገመት አልችልም። ስለዚህ ህግ ይጠይቀኝ። ህግ ሲጠይቀኝ ማቀርበውን አውቃለሁ። አንቺ ግን እንዳትከተይ ይሄ ልጅ ይዤው እሄዳለሁ። አንድ ነገር እንዳታረጊ። ለምንድን ነው የምትሄደው? ይዛት ሂድ። ከዚህ በኋላ እኔና አንቺ ምንም የሚያስገባማንም የሚያግባባን ነገር የለም። ለምን አይሆንም? በቃ ይሄ ነው። ምንድን ወዴት እባክህን እኔ ልጄን አትለይብኝ እባክህን። እኔ ሲጀመር ከአንቺ ጋር ልስማማ አልችልም። እኔ ሁሉ ነገር እያደረግኩ ያለሁት ለምንድን ነው? እባክህን ልጄን ይዘብኝ እንዳትሄድ እባክህ ልጄን እፈልገዋለሁ። ይኸውልሽ ትዝታ፣
አሁን እኮ እኔ እኮ ምንም እኮ መፍትሄ እንድሰጥሽ እያደረግሽኝ አይደለም። እሺ ትቻችሁ ልጅ ከነዚህ ሁሉ ኮተታችሁ ልተዋችሁ እንዴ? እና ምን አድርግ ነው የምትይኝ እንዴ? ምንድን ነው የምትፈልጊው? ለምን ልጄን ይዘብኝ እንዳትሄድ? እሺ ምንድን ነው የምትፈልጊው? ቀና በይ ቀና በይ። አልሄድም። እሺ ምንድን ነው የምትፈልጊው? በቃ ልጄን ይዘብኝ እንዳትሄድ። እሺ ምን ላድርግ እንዴ? ምን ላድርግ እስኪ ንገሪኝ። በቃ መፍትሄ ፈልግልኝ። ምን አይነት መፍትሄ? ጸበል ይዤ አልሄድም። ባልሽን ልውሰደው አልሄድም። ልጅሽ ይጠመቃል አልፈልግም። እሺ ምን ላድርግ እንዴ? አትቆጣኝ ጭራሽ። እሺ ምን ላድርግ ንገሪኝ። እንደዚህ አድርግ በይኝ። ምን ላድርግ? የሆነ መፍትሄ ሌላ መፍትሄ በቃ መፍትሄው ምን እንደሆነ ታውቂያለሽ? ጋር መኖር። ልጅሽ መጠመቅ አለበት፣ ባለቤትሽ መጠመቅ አለበት፣ አንቺ መጠመቅ አለብሽ። በእናትህ ግን ልቀቂኝ፣ ትዝታ ልቀቂኝ። በማለት አይሆንም፣ አይሆንም፣ አይሆንም። ትዝታ ልቀቂኝ። ና በቃ